በአፍሪካ የካቶሊካውያን ቁጥር እየጨመረ መምጣቱ ተገለጸ። በቅድስት መንበር የወጣ ሪፖርት ከአምስቱ አህጉራት መካከል በአፍሪካ የካቶሊካውያን ቁጥር እየጨመረ መምጣቱን አመላከተ። ሪፖርቱ በፈረንጆቹ 25 በአፍሪካ 6 ሀገረ ስብከቶች እድገት ማግኘታቸውና 8 ተጨማሪ ሀገረ ስብከቶችም መመስረታቸውንም አመላክተዋል። ባለፉት 2 ዓመታት በዓለም ዙሪያ የካቶሊካውያን ቁጥር 17.8 በመቶ መሆኑና በፈረንጆቹ 2023 የነበሩ ቁጥር በ2024 የ1.14 በመቶ ጭማሪ ማሳየቱን ገልጿል። በአውሮፓ የካቶሊካውያን ቁጥር በ0.8 በመቶ በማደግ ዝቅተኛውን ቁጥር ሲያስመዘግብ፣ በአሜሪካና እስያ ከአጠቃላይ የህዝብ ብዛት አንጻር እድገቱ እምብዛም አለመሆኑ ተመላክተዋል። በኦሽኒያ ደግሞ ቁጥሩ ከ2 በመቶ በላይ እድገት አስመዝግቧል። በአፍሪካ የካቶሊካውያን ቁጥር በፈረንጆቹ 2023 ከነበረው 281 ሚሊዮን በ2024 288 ሚሊዮን በላይ በመድረስ የ2.7 በመቶ እድገት አሳይቷል። በዚህም በዓለም ዙሪያ ከሚገኙት ካቶሊካውያን 20.3 በመቶ አፍሪካ ውስጥ የሚገኙ መሆኑን ቅድስት መንበር ያወጣቸው ሪፖርት አመላክተዋል። በፈረንጆቹ 2024 መጨረሻም በአፍሪካ እያገለግሉ የሚገኙ ሐዋርያዊ አገልጋዮች ከ4 ሚሊዮን 460 ሺህ በላይ ሲሆኑ ከዚህም ጳጳሳት፣ ካህናትና ዲያቆናት 10.4 በመቶ መሆናቸው ተመላክተዋል። በዚህም በአፍሪካ አንድ ጳጳስ ለ365 ሺህ ካቶሊካውያን እንዲሁም አንድ ካህን ለ5 ሺህ ካቶሊካውያን ስርጭት ያለው መሆኑን ይኸው ሪፖርት አመላክቷል። በፈረንጆቹ 2024 መጨረሻ በዓለም አቀፍ ደረጃ የክህነት ሕይወትን የሚመርጡ ሰዎች ብዛት መቀነስ ሲያሳይ በአፍሪካ የ2.25 በመቶ ጭማሪ አሳይቷል። በተመሳሳይ ዓመት የቅድስት መንበር ሪፖርት በአፍሪካ የዲያቆናትና የምዕመናን አገልጋዮች ቁጥር መጨመር ሲያሳይ የካቴኪስቶች ቁጥር ግን መቀነሱን ማመላከቱን ቫቲካን ኒውስ ዘግቧል።